አዋጅ ነጋሪ ያየውን የሰማውን የዳሰሰውንም የቀመሰውንም የሚናገር ማለት አዋጅ ነጋሪ። አዋጅ ነጋሪ ካላየ አይናገርም፣ ካልሰማ ደግሞ አያስተላልፍ። አዋጅ ነጋሪ ባለበት ስፍራ የሆነ ክብር አለ፣ አሜን። የሆነ ቴስቲሞኒ አለ። ምክንያቱም ቴስቲሞኒው ሊመሰክር ነው የመጣው። እዚህ ጋር መጥቶ አንድ ሰው እግዚአብሔር አድርጎልኛል ብሎ ሲናገር እየነገራችሁ ያለው አንድ ነገር ነው። እኔ አዋጅ ነጋሪ ነኝ። አሜን። ሄሎ ሄሎ ሄሎ፣ ይሰማችኋል? ምንድነው? እኔ አዋጅ ነጋሪ ነኝ። ስለምኑ? ስለተደረገልኝ። ስለምኑ? እግዚአብሔር ንገር ብሎ ስላደረገልኝ ስለዛ ሚራክል፣ ስለዛ ታምራት ምንድነው? መስካሪ ነኝ። አሜን አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። እንደው እየተባረካችሁ እግሮቻችሁ የቆሙበት ቦታ ሁሉ ይላል። አሜን። እግሮቻችሁ የቆሙበት ቦታ ሁሉ ለምስክርነት። አሜን። እግሮቻችሁ የዳሰሱበት ቦታ የደረገጡበት ቦታ ምስክርነት ይፍለቅ። አሜን ወይ አሜን። በክርስቲያን ሕይወት ላይ ምስክርነት አይታጣም። አሜን። በክርስቲያን ሕይወት ላይ ምስክርነት አይታጣም። በተለይ በአሁን ዘመን ደግሞ ምስክርነት ሳይሆን የበዛው አንዳንድ ምስክርነቶች ይበዛሉ። ምን የተጣመመ ወይም ደግሞ የተወላገደ የተሻፈፈ ሸፋዋ የሆነ ምስክርነቶች አሉ። እንዴት ነው ሲባል ወዳጆች፣ አንዳንድ አገልጋዮች አሉ፣ አንዳንድ ሰባኪዎች አሉ፣ አንዳንድ አትሂዱ ነቢያት ቸርች ብሎ የሚሰሩ እንትን የሚሉ ሰዎች አሉ። እነዛ ሰዎች ሂዱና እነሱ ቤት ገብታችሁ እዩ። አንተ ቤት አንድ እንጀራ የለም፣ እነሱ ቤት 30 እንጀራ ተደርድሮ ታገኛለህ። አንተ ቤት አንድ ሱሪ አጣል፣ እነሱ ቤት በሙሉ ልብስ በልብስ ሆኖ ታገኛለህ። አንተ ኪስ ውስጥ 50 ሳንቲም የለም፣ እነሱ ኪስ ውስጥ ግን በቢሊዮን የሚቆጠር ገንዘብ ታገኛለህ። ቢቆም ለምን? እነሱ ያዩትን እንዳንተ አይፈልጉም። እዚህ ስፍራ ላይ አሁን የማወራችሁ ስለነዚህ ሰዎች ነው። ፈሪሳውያን አሉ፣ ኤሊያናቱ ፈሪሳውያን አሉ፣ ሰዱቃውያን አሉ፣ አይሁዳውያን አሉ። እነዚህ ሰዎች ምንድናቸው? ህግ ላይ ትኩረት የሚያደርጉት፣ ህግ ላይ ፎከስ ያደርጋሉ። ህግ ጥሩ ነው፣ ህግ ማብዛቱ ግን መጥፎ ነው። ጸጋውን የሚሸፍን ህግ መጥፎ ነው። ጸጋው እንዳይገለጥ የሚያደርግ ህግ መጥፎ ነው። ያ ህግ ያለበት ስፍራ ላይ ጸጋ ሊገለጥ አይችልም። ጸጋ የሚገለጠው በአንድ ነገር ነው፣ እሱ ከህግ በላይ ነው። አሜን ነው። አሜን። በህግ ስር ውስጥ ታምቀ ከሆነ እናንተ አሁን ከምን በታች አይደለም፣ ከህግ በታች አይደል? ከናካው ትድናችሁ በታች ናችሁ። ኢየሱስ ጌታ ነው። አሜን። እኔ አዋጅ ነጋሪ ነኝ። እኔ አዋጅ ነጋሪ ነኝ። የሰማሁትን ያየሁትን የዳሰስኩትን የቀመስኩትን የተራመድኩበትን ሰውንም የተከተልኩትን ያንን እናገራለሁ። እኔ አዋጅ ነጋሪ ነኝ። እኔ አዋጅ ነጋሪ ነኝ። የክርስቶስ ነው። ሃሌሉያ። የክርስቶስ አዋጅ ነጋሪዎች የሄዱበት ተስፋ አይቆርጡም። የሄዱበት ቦታ ብዙ ታምራቶችን ይፈጥራል። ምክንያቱም መጣው ሊናገር እንደዚህ ነው የሚለው፣ እኔ ስንታ ያለ ደሃ መስላለሁ ግን አለ ብዙዎችን አበለጠጋለሁ። የብልጽግና መንፈስ ጭምርና እኛ ውስጥ አለ። ለዚህ ሆነ አብዛኛው ጦንቃይ ቤት የሚሄዱ ለምን ይመስላችሁ? ጦንቃይ ቤት ፓስተሩ ጭምር ጦንቃይ ቤት ለምን የሚሄድ ይመስላል? ለምንድን ነው ዘማሪ ጦንቃይ ቤት የሚሄድ ይመስላል? ባይዞ አንድ ነገር ልንገራችሁ። አንድ ሰው የነገረኝን ነገር ልንገራችሁ፣ በደንብ ስሙ። ጦንቃይ ቤት ሰው ከሄደ አምላክ የለም እያለ ነው። አንድ ሰው ጦንቃይ ቤት መሄድ ከጀመረ እዛ ስፍራ ላይ እግዚአብሔርን አላውቀውም እያለ ነው። ቃል እየሰማ ጦንቃይ ቤት የሚሄድ ከሆነ ያ ሰውዬ አምላክ የለም እሱንም አላውቀውም እያሉ ነው። ከእግዚአብሔር ይልቅ የሚሰራ አጋንንት ነው እያሉ ነው። ገንዘብ መስጠት የሚችል አጋንንት ነው ብሎ ነው የሚያስቡት። ወዳጆች ገንዘብ እግዚአብሔር ሲሰጥ ታምራት ሲያደርግልህ ይሄ ከአጋንንት ነው። ወዳጆች አጋንንት ከአንተ የወሰነው ለአንተ እየመለሰልህ። አሜን እንዳትሉ፣ ተረጋጉ። ሁሉም አሜን እንዳትሉ፣ ተረጋግታችሁ አሜን። ሰይጣን ከአንተ የወሰነው ለአንተ የሚመለስልህ አርባ መሰርተን መጨረሻ ላይ እግዚአብሔር እባርካለሁ ብሎ 20 ዓመት አስቆጥሮ ከሆነ አንተ የመጨረሻ ላይ 20 ዓመት ላይ እግዚአብሔር መጠበቅ አቅቶ ወደ ጦንቃይ ቤት ከሄድ መጥቶልኛል፣ በቃ ልቀቁለት፣ የፋኒሳት አለቃ አሁን የመጣለት በረከት አለ፣ እሱ ልቀቁለት ይላል። ከሌላው ጋር ከዚህ በፊት ይነግራል። ከሌላው ጋር እዚህ ሐዋሳ ከሌላው ጋር ቢያዝብኝ እርግጠኛ ቀጥታ ሄጄ ማስፈታት ያለብኝ እንጂ
እኔ እዚህ ቁጭ ብዬ እንትና ኤኬሌ ካሉ አስቡት። ባለስልጣን ጋር ከሄድኩ ጎጎንካ እንትና ጋር ሄጄ አያችሁ፣ በዚህ ዙር ሄጄ ከማስፈታ ቀጥታ ሄጄ ባስፈታው ይሻላል። እነግራችኋለሁ ዳንኤል ያደረገው ያን ነው። ቢኮዝ እሱ ውስጥ ያለው ስፒሪት ቀዝቃዛ አይደለም፣ ፋየር ነው። እሳት የሆነ መንፈስ ይዞ በሚንቀሳቀስበት ጊዜ ከሰማይ የመጣው ቮይስ፣ ከሰማይ የመጣው የእግዚአብሔር ቃል፣ ከሰማይ የመጣው የእግዚአብሔር እጅ ሲዘገይበት እንደዚህ ነው። ኦንቃ ቤት አሜን። አንተ ብትወጣው ጋር ቤት ልጅ ቆይቶብኛል ብለህ አይደለ እንዴ? እግዚአብሔር ቤት አልመጣም ብትል ትንቢት ዘገየብኝ ብለህ አይደለ እንዴ? ከእግዚአብሔር ቤት የምትርቀው ወዳጆቼ፣ ትንቢት ዘገየ ማለት አንተ አይደል ችግሩ አንተ ጋር ያለው። ምክንያቱም ጸሎት የሚባለው አንተ ውስጥ የለም። የጸሎት አቅም አንተ ውስጥ የለም። የጸሎት እሳትን ጨምሮ አታቀዝቅዞ። መጽሐፉ ሲናገር ምን ይላል? ከመሰዊያው ምንም አይበላይፋ እሳት ታዲያ እሳቱ ጠፍቶ እየቀዘቀዘ እያየኸው እንዴት መቶ እንትን ይበልል? ሰይጣን የሚቃጠለው እሳቱ ሲበዛ። ኢየሱስ ጌታ ነው። አሜን። ትዝ ይላችኋል እፉኝቷ ወጣ እጁና ደፈችው። ትዝ ይላችኋል። እዚህ መጽሐፍ ላይ ነው። እዚህ ክፍል ሐዋርያት ሥራ መጨረሻኛው ክፍል 28 ምንድን ነው የሚለው? ከሙቀቱ ከእሳቱ ሙቀት የተነሳ ምን አለች? እፉኝቷ ወጣ ምን አለች? ነደፈች። የነደፈችው እኮ የእንትና እሳቱ አላሞቃትም። ለእሷ ምቾት ሰጥቷታል፣ ኮንፈርት ሰጥቷታል። የእንትና ምንም አላደረጋትም። ሰውዬው አመጣ ነው ጳውሎስ የሚባለው አመጣና ሲጨምርበት ነደደ ይላል። ከሙቀቱ የተነሳ ከግለቱም የተነሳ እጁ ለተጠመጠመችበት ወይ ነፍሰ ገዳይ ያለች መልሶ ግን አንተ አምላክ ነህ። ኢየሱስ ጌታ ነው። እነግራቸዋለሁ አንድ ነገር አለ፣ አንድ ታምር አለ፣ አንድ እግዚአብሔር ቃል አለ ከሁሉም የሚበልጥ አጋንንት ሲስተም የሚበልጥ አንተ ከምታስበው በላይ የሆነ ምንም ሊሸከም የማይችል እግዚአብሔር ቃል የናዝሬቱ ኢየሱስ ይባላል። አዎ እሱ ላይ ትኩረት አለ። ስለዚህ አጋንንት ጦንቃ ቤት እርግጠኛው አምላክ የለም እያልክ ነው ያለው። ጸልይበት፣ ጸልይ። ጸሎት እንዳታሟርጥ። እንትና ዘገየችብኝ፣ ሚስቴ ዘገየችብኝ፣ ጸልይ። አስደግሜ ላመጣት ነው፣ ጸልይ። እንዳትሄድ እዛ ተገንቦታ በቃ ያለው ጸልይ። ከጸለይክ ብቻ ነው እሳቱ የሚያቃጥለው። ካልጸለይክ ምቹ ይሰጡ ኮምፎርታብል ነው፣ ለሱ ይመቻል። ለአጋንንት የማይጸልየው ሰው ሳገኝ ወዳጄ እወዳለሁ እንዳይነካከፉ እያለ ከፊቱ ይሄድና ምን ድንጋይ ያነሳለን። አጋንንት ነው ሳትጸልይ ስትቀር እወድሃለሁ የኔ ፍቅር የኔ ወለላ የሚል ሰው ካገኘ እሱ ሰውዬ አጋንንት ነው ወደ አንተ ይላክ። ሰው ሁሉ ከወደደ እርግጠኛውን የአጋንንት ወዳጅ ስለሆንክ የማጸልይ ሰው ስለሆንክ ሰው የሚያይ ሁሉ አንተ ዞር በል ካለ እርግጠኛው አንተ ውስጥ ቅባት መጥቷል። አሜን። አዋጅ ነጋሪ ነው ማለት ነው። አሜን። እግዚአብሔር ክብር የመጣ ነው ማለት ነው። እግዚአብሔር እሳት አንተ ላይ የመጣ ነው ማለት ነው። አሜን። ሌላ ጊዜ እቺን ክፍል አስተምራችኋለሁ። ምዕራፍ 28 ኢየሱስ ጌታ ነው። አሜን። አገኘህ? እሺ